ሜሮን አቤት ሳም፣ እነዚህ ነገሮች ውሸት ናቸው አይደል? በፎቶሾፕ ነው የተሰሩት? እውነት ናቸው። የምታየው ሰውዬ የወደፊት ባሌ ነው። አየህ አንተ ለእኔ ብቁ ወንድ አይደለ። አየህ ሳሚ፣ አንተ ለእኔ የሚገባኝን ህይወት የምትሰጠኝ ወንድ አይደለ። ስለዚህ እኔ ወደሚገባኝ ሰው ልሄድ ነው። ያፈቀርሽ ይመስላል። መልክና ቁመት ብቻ ህይወት አይሆንም። አየህ ሳሚ፣ አንተ ሁልጊዜ አንድ አይነት ቦታ ላይ ብቻ ነው ቆመህ ማየህ። አየህ ሳሚ፣ እኔ የተሻለውን ሳገኝ እጥፍ አልኩ። ከዚህ በኋላ ሜሮን የምትባል ሴት ባንተ ህይወት ውስጥ የለች እና ደግሞ እንዳልነበረች አድርገህም መርሳት ትችላለህ። ያው እኔ ደግሞ በአሜሪካ ፍልስስ ያለ ህይወት መኖር አይቀርም። ደደብ ነሽ። እንዴት ግን እያፈቀረሽ በሱ ላይ እጣ ትጣጣያለሽ? እንዴት እንደዚህ እያፈቀረሽ ልቡን ለመስበር ፈለግሽ? ትሰማኛለህ? ስለማናችሁም ግድ አይሰጠኝም። እሺ፣ ፍቅር የምትሉትን ቅራቅንቦ ታቅፋችሁ መቃብር መውረድ ትችላላችሁ። እኔ ሜሮን ግን በማንኛውም መልኩ ከአንተ ጋር እየኖርኩ እድሜ ማቃጠል አልፈልግም። ለማንኛውም ሌላዋም ሴት ጥላክ እንዳትሄድ ከፈለግ ወንድ ይበቃሻል። አንቺ ደደብ ገና መች ጨረስኩና። በነገራችን ላይ ከዚህ ከሄድኩ በኋላ በቪዲዮ እንድናወራ እፈልጋለሁ። ሳሚ አንድ ነገር ልንገርህ። ያው እኔም ብታጣም አንድ ነገር ግን አላጣም። ይሄ ፋይል ይጠቅማል። ይሄን ፋይል የሰረቅሽው አንቺ ነሽ? ከእኔ ሜሮን ምንም ነገር ተደብቆ አይቀርም። ቢያንስ ይሄ ቤት ያንተ መሆኑን አረጋግጠሃል። ስለዚህ በዚህ ደግሞ ልታመሰግነኝ ይገባል። ይኸው ሰርቀኸው ያልሽኝ ፋይል ባይሆን ለምን የተላከልኝን ቪዛ ላስነብባችሁ? ከዚህ እጅ ከሚል ወሬ ወጥተን የደስታ ብስራት እንስማ ብዬ እኮ ነው። ያው አንተም ደግሞ እልል ለማለት ተዘጋጅ። እሺ አንብቢ። ምንድን ነው ይሄ? እኔም ባልሆነ እየጠየቅሽኝ ያለሽ ለምንድን ነው ይሄ ፎቶ እዚህ የተገኘው? ማን የከተተው? እኔ ነኝ። ያኔ ፍቅር፣ ቆይ እዚህ ምን ትሰራለህ? እንዴት መጣ? የፍቅር ነጋዴ መሆን አያስጠላም? ቆይ ላስረዳኝ። እኔ ጌታ ወራዳ ሴት ነሽ። እንኳንም በጊዜ አወኩሽ። እኔ እኮ ሰላም ጤና ይስጥልኝ ክቡራና ክቡራት ተመልካቾቼ እንዴት ናችሁ? ዛሬ እንግዲህ በጣም ደስ የሚል ዜና አለ። እሱም የሜሮን ክህደት የተጋለጠበት ነው። ሜሮን ሳሚን ክዳ ወደ አሜሪካ ለመሄድ ዝግጅቷን ጨርሳ ነበር። ነገር ግን ያው እንግዲህ የውርደት ቀን አይመሽም እንደሚባለው እሷ እንደፈለጋችሁ አድርጉ ብላ ፎቶውንም ከፈለጋችሁ አሳዩ፣ ምንም ነገር አድርጉ፣ ዛሬ ድግስ አለኝ፣ ድግስ እንዳቀሩ እያለች በጣም ደግሞ የሚገርመው ነገር ጥሩ ነገር ማርጋላቸው ያንን የጠፋ ፋይል ስንት ነገር ጭንቀት ውስጥ የገቡበትን ፋይል ሰጥታቸው መልሳላቸው መጨረሻዋን ራሱ አሳምራ ነው። ምክንያቱም መጨረሻዋን ለሷ ሳይሆን ያሳመረችው ለነሱ ነው። እንግዲህ በዚህ በፋይል ምክንያት ሰላም ምን አይነት ችግር ውስጥ እንደነበረች ግልጽ ነው። አሁን ላይ ግን የሰላምንም ችግር ፈታ፣ ራሷም ተዋርዳ ሳሚንም አይኑን ገልጣለት ሁሉን ነገር አስተካክላ፣ እሷ ግን
መግቢያዋ ሳይታወቅ ከቤት ወጥታለች። የመጥፎ ሰው መጨረሻው ይኸው ነው እንግዲህ። በጣም በሚያሳዝን ሁኔታ አሁን የት እንዳለች እንኳን የት እንደምትገባ እንኳን አታውቅም። እና ደግሞ ጆሲ ዛሬ በጣም ደስ ብሎታል። በእርግጥ ጆሲ እስካሁን ድረስ ሲለፋ ሲደክም ነበረ። ድካሙና ልፋቱ ፍሬ አፍርቶ ዛሬ ይሄን የሜሮንን ጉድ አጋልጠዋል። በእርግጥ ሰላምዬም ረድተዋለች። ሰላም በቃ ወስና በራሷ በህይወቷ ላይ ወስና ይሄን ያደረገችው። ምክንያቱም ይህንን ፎቶ ካሳየች ሜሮን ደግሞ የያዘችባት ሀሴት እንደሆነች ታውቃለች እና ለአቶ ግርማ ከነገረችው አቶ ግርማ ይገላታል። ነገር ግን ሰላም እንግዲህ ተስፋ ቆርጣ፣ ምክንያቱም በዶክሜንቱ ምክንያት መሞቴ ስለማይቀር ከሞትኩኝ ደግሞ ሳሚን ነጻ አውጥቼው ልሙት ብላ ወስና በህይወቷ ላይ ያንን ፎቶ አውጥታ ስትሰጥ፣ እሷ ደግሞ አሜሪካ ልትገባ ዘና ልትል መስሏት እንግዲህ ዶክሜንቱንም የደበቀችውን አውጥታ ሰጥታ፣ አንዳንድ ጊዜ እኔ ከሞትኩ ሰርዶ ይብቀል እንደምትለው አይነት እንስሳ መሆን በጣም ከባድ ነው። ምክንያቱም ገና ለገና እንትኔ ቢዛ መጣ ብላ እንግዲህ ምንም አይነት መተማመኛ ሳይኖራት ያላትን ነገር ሁሉ ሰጥታ ሰዎቹንም እንደፈለገች አድርጋ ልትሄድ ነበር ሜሮን። ነገር ግን ፈጣሪ ደግሞ ሲያጋልጣት መጀመሪያ ላይ ሰላም ታውቅ ስለነበረ የቦይፍሬንዷን ቤት መጀመሪያ ሄደው እሱን ካናገሩት በኋላ ሜሮንን ለማዋረድ እቤት ተቀጣጠሩ። ሳሚ ግን ያሳዝናል። ምክንያቱም አሁን ላይ እንኳን እነሱ ነግረውት ይሄ እውነት ነው ወይስ ፎቶሾፕ ነው እያለ ቢያንስ ልታሳምነው ብትሞክር እንኳን ሊያምናት የሚችል ነበረ። ይሄ ዋህነቱ ደግሞ እጅግ በጣም ያሳዝናል። ነገር ግን አጅሪዋ እንደዚህ አይነት ነገር የሚገባት አይደለችም። ያው እንግዲህ የድሮ ፍቅረኛዋን ቢሆን ጉዱን አያውቅም ነበር። ምክንያቱም እሱ ይሄንን ሁሉ ነገር አያውቅም። እሱ የሚያውቀው እሷ ነጻ ሴት እንደሆነች ነው። ባለፈውም ጆሲ ሲያገኛቸው ለእናቴ ይናገርብኛል ነው ያለችው። እና ሳሚም ሆነ እሱም ተጎጂ ናቸው። መሀል ቤት ውስጥ ሆና ስትበጠብጥ የነበረችው እቺ የሰይጣን ቁራጭ ዛሬ ተጋልጣለች። እናም እንግዲህ ቀጥ ብላ እነሱን ማየት የማትችልበት ደረጃ እስከምትደርስ ድረስ ተጨንቃለች። አሁን በጣም ብዙ ነገር ተስተካክሏል። ይህንን ዶክሜንት እንግዲህ ሜሮን እንደወሰደችውና ዶክሜንቱ ደግሞ ሳሚ የራሴ ዶክሜንት ነው ብሎ ለመከራከር የሚያመችበት ሁኔታ ላይ ደርሷል። ምክንያቱም አሁን ለግርማ ይሄ ዶክሜንት የራሴ ነው፣ የሰረቀችው ደግሞ ሜሮን ነች። ስለዚህ ሰላም ነጻ ወጥታለች። ሳሚ ዶክሜንቱን አግኝቷል። ከዛች ደግሞ ከሰይጣን ተገላግለዋል። በጣም ብዙ ነገሮች ተስተካከሉ። አንዳንድ ጊዜ ትዕግስት ፍሬዋ ጣፋጭ ነው የሚባለው